ሰላም እግዚአብሔር ይብዛላችሁ የልዑል እግዚአብሔር ቤተሰቦች እንዴት ዋላችሁ? እንዴት አያችሁ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። በኢሜል ጥያቄ እንደዚህ እየተፈተናችሁ ጥያቄያችሁን የሰራችሁ ነገር ግን በኢሜል መላክ አልቻልንም ለምትሉ አንድ ምላሽ እንዲሆናችሁ በኢሜል እንዴት መስራት እንደምትችሉ እንዴት መላክ እንደምትችሉ ላሳያችሁን የመጣሁት። እዚህ ጋር እንግዲህ ሁለተኛው ላይ ያለው ይሄ አሁን ጫን ያልኩት ማለት ነው። ይሄ በኢሜል ነው ይላል። እዚህ ጋር አሁን ያስቀምጠውልናል መምህራችን ለኛ ቀላል እንዲሆን አድርገው ማለት ነው። እዚህ ጋር ነክተን እንገባለን። እንደገባችሁ መጀመሪያ ላይ የሚመጣላችሁ የመጀመሪያ ኢሜል ነው ጻፉ የሚለው ማለት ነው። እዚህ ጋር ኢሜላችሁን እኔ ለምሳሌ አሁን በእንትን ከሆነ በአሚሯ እንደዚህ በጭንቅላታችሁ ይዛችሁት ከሆነ እንትን ትጽፋላችሁ ማለት ነው ስማችሁን። እኔ አሁን ለምሳሌ እንደዚህ ነው ከዛ በኋላ ይችን ምልክቷን እንዳትረሱ። እምቢ የሚላችሁ ብዙውን ጊዜ ይችን ምልክቷን ስለማትጠቀሙ ነው። እንዳትረሱ ይችን ማለት ነው። በቃላችሁ ከሆነ የምትጽፉት እንደዚህ በአእምሯችሁ ከሆነ እንዳትረሱ፣ ጥንቃቄ አድርጉ። ከዛ በኋላ ኮም ትላላችሁ። አሁን ይህ ሙሉ ኢሜይሌ ነው እዚህ ጋር የጻፍኩት ጽፌያለሁኝ። በቃ እዚህ ጋር ስሜን አለማዊ ስም ይላል። ስማችሁን ጻፉን። የምህረት በላቸው ምህረት ነው ስሜ። ክርስትና ስም እንዳይረሳ ወለተ ማርያም በስላሴ ስም ወለተ ማርያም። ከዛ ከየት ማህበር ናችሁ? የማህበራችሁን ስም መጻፍ። እኔ ማህበረ ገብረ መንፈስ ቅዱስ ነኝ። እናንተ ማህበረ መድኃኔዓለም የሆናችሁ፣ ማህበረ ቅድስት ድንግል ማርያም የሆናችሁ የማህበራችሁን ስም ዋነኛ ነው፣ አይረሳም። እዚህ ጋር ትመጣላችሁ፣ ጥያቄያችሁን ትሰራላችሁ ማለት ነው። ለምሳሌ እኔ የትላንትና ፈተና ነው ያለፈ ፈተና ነው፣ ችግር የለውም ብሰራው ማለት ነው። እዚህ ጋር ምርጫችሁን ትከባላችሁ፣ ትሰሩና ከጨረሳችሁ በኋላ ከዛ በኋላ የነዝራዊት ተቤራ አሁን እዚህ ጋር መልሱን ከቻርጅ ትናንት የሰሩት ስለሆነ እንትን ቀላል ሆኖ ምናምን አይደለም። ነገራችን ላይ ለምንም አይደለም። እንደዚህ ያኔ ያረምኩት ትናንትና ስለሰራሁበት ነው። ከዛ እዚህ ጋር ሰብሚት የሚል አለ ማለት ነው። እንደዚህ ትነኩት። ይኸው አሁን እየሄደ ነው። በቃ ሄዷል። እዚህ ጋር ይኸው አሁን እንኳን ደስ ያለሽ ወይም እንኳን ደስ ያለ በተሳካ ሁኔታ ተልኳል ይላል። አሁን በቃ ልካችኋል። ምንም ሌላ የሚጠይቃችሁ ምንም ነገር የለም። እዚህ ጋር እንደተላከ ከዚህ ጋር እንደ ተልኳል። አሁን ለምሳሌ መምህራችን የፈተናውን መልሱን ቢልኩላችሁ የት ነው የምታገኙት መሰላችሁ? እዚህ ጋር ኢሜል ውስጥ ትመጣላችሁ ማለት ነው። ኢሜል ውስጥ ትመጡና እንደዚህ እንደገባችሁ መጀመሪያ እንዲህ ወደታች ትወርዳላችሁ። እዚህ ጋር ስፓም የሚላለች አሁን የተጫንኳት ማለት የያዘ ሰማያዊ ምልክት። አሁን ይችን ስትነኩ መምህራችን የሰራችሁትን ጥያቄ ሰርታችሁ መልስ በኢሜል ከሆነ በዛው በኢሜላችሁ ውጤታችሁን ይልኩላችሁ ማለት ነው። ውጤታችሁን ሲልኩላችሁ ማወቅ እንድችሉ ኢሜል ውስጥ ትገቡና የኢሜል አፕሊኬሽን ትገቡና እዚህ ጋር ይችን ትነካላችሁ ማለት ነው፣ ስፓም የምትለዋል። ከዛ አሁን እኔ የትላንትና የፈተናችን ውጤት ዛሬ በኢሜል ለሰራ ነው በኢሜል ተልኮልናል ማለት ነው። እንደዚህ ትገባላችሁ፣ ውጤታችሁን ታያላችሁ። እዚህ ጋር አምጥቶ ያስቀምጥላችኋል ውጤታችሁን ማለት ነው። እና ቀላል ነው። እስቲ እንደዚህ አድርጋችሁ ሞክሩት። ያልገባችሁ ነገር ካለ ደግሞ ድጋሚ አስረዳለሁኝ ማለት ነው በምችለው አቅም።